ሙስናን እንደ ኖርማል ወይም ደግሞ እንደ ተለመደ ወይም ደግሞ እንደ ተፈቀደ ተደርጎ ቤተክርስቲያን እየተመሰንበረች ስላለች ማለት ነው። ሲስተሙንም ማሻሻል እንደዚህ አይነት ስተቶች የማይሰሩበት ሲስተም መፍጠርም አልቻለም ማለት ነው። ኢኮኖሚን ከመስረቃቸው ወይም ገንዘብን ከመስረቃቸው በፊት መንፈሳዊነትን ሰርቀዋል ይላል። ሰው አየኝ አላየኝ ጉዳይ አይደለም። እግዚአብሔር አይቶኛል። እግዚአብሔር ደግሞ ፈራጅ ነው። የሰው ልጅ በተለያዩ ዘመናት በሙስና እንዲሁም በተመሳሳይ ድርጊት ሲሳተፍ ይታያል። በተለይ በዚህ ዘመን ሙስና እንደ ነውር መቆጠሩ ቀርቶ አለመስረቅና በዚህ አለመሳተፍ እንደ ሞኝነት ከታየ ሰነባብቷል። እንዲህ አይነት ድርጊቶች የሚመጡት በምን ምክንያት ነው? የሰው ልጅ ባህሪው ስለሚያስገድደው ወይስ የግብዓት እጥረት ስለሚገጥም? ምናልባት የስብዕና መገንቢያ ተቋሞቻችን ስራቸውን ሳይሰሩ ቀርተው ይሆን? ገፊ ምክንያቶቹ ምንድናቸው? ያውቀዋል። ሰው እኮ ያውቀዋል። በደንብ አድርጎ እናውቀዋል። ያው ሲዘረዘር አጽንኦት ለመስጠት እንጠቀምበት እንደሆነ ወይም ደግሞ ማስተዋላችን ይጨምር እንደሆነ እንጂ የሙስና ገፊ ምክንያቶች መነሻ ምክንያቶች ይታወቃሉ። የመጀመሪያው አፍቅሮተ ነዋይ ነው። ገንዘብ መውደድ። ገንዘብ መውደድ ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 ላይ ገንዘብ የኃጢአት ስር ነው ብሎ ቅዱስ ጳውሎስ ገልጦለታል። ለደቀ መዝሙሩ ለጢሞቴዎስ ተናግሮታል። ቁርጥ አድርጎ ነው የተናገረው። ገንዘብ የኃጢአት ስር ነው አለ። ስለዚህ የመጀመሪያው መነሻ ምክንያቱ የሙስና ገንዘብ መውደድ፣ የገንዘብ ፍቅር ነው። ሁለተኛው ዝነኝነትና ኃይልን ፍለጋ። ሰው ዝነኛ ለመሆን ኃይል እንዲኖረው ኃይልን ለማሰባሰብ ወደዛ ድርጊት ይንደረደራል ማለት ነው። ይሄ ነው። ሶስተኛው ያለንን ስልጣን እንዳናጣ። ሰው ያለውን ስልጣን የማጣት ፍራቻ ሲኖረው ያለውን ስልጣን ላለመልቀቅ ብዙ ነገሮችን ያደርጋል። እስከ ሕይወት መስዋዕትነት ድረስ ሊከፍል ይችላል። ይሄ የሙስና ምንጩ ነው። ትልቁ ምንጭ ይሄ ነው። ቦታቸውን ማጣት አይፈልጉም ሰዎች። ያ ቦታ ግን የሌላ ነበር። እነሱ እግዚአብሔር የሰጣቸው መልካም ሊሰሩበት ነው። ነገር ግን እዛ ቦታ ላይ ያንን ስልጣን ስለሚፈልጉ የሚችሉትን ነገር ያደርጋሉ ማለት ነው። አሁን እንደምናየው ከገጠር ካህናት ፍልሰቱ ወደ ከተማ የመምጣቱ ጉዳይ ምንድነው ካልን ገንዘብ ፍለጋ ነው። የመጀመሪያውን የጠቀስነው የገንዘብ ፍቅር ነው። የተሻለ ኑሮ ለመኖር ቅድም እንዳልነው ያችን ቦታ ማጣት አይፈልግም ማለት ነው። ቦታዋን ለማግኘት መሬት ይሸጣል። በሬዎቹ ሸጦ የሚመጣል ካህን እና ይሄ አንድ ገፊ ምክንያት ሊሆን ይችላል ነው። ሌላኛው የጸጸት እጦት። ይሄ በጣም ሊሰመርበት የሚገባው። ሰው እኮ አይበድል አይባልም። እንጨት ሆኖ የማይጨስ ሰው ሆኖ የማይበድል የለም ይላሉ አባቶቻችን። በድለናል ሁላችን። ነገር ግን የጸጸት እጦት አለብን። ተጸጽቶ መመለስ እኮ አልቻለም። ይሁዳ እንኳን በአቅሙ እኮ አድርጎት ነበር አይደል? ክርስቶስን አሳልፎ ከሰጠ በኋላ ያደረኩት ነገር ጥሩ አይደለም ብሎ ልመልሳለ ያን 30 ብር አንፈልግም አሉት። ግን እድል ተሰጥቶት ነበር እስከ መጨረሻው ድረስ። እንጨት እስኪመክረው የተሰቀለበት እንጨት ነስ ከመውከ ጴጥሮስ እስኪባል ድረስ እድል ሰጥቶት ነበር። አሁንም እድል ሰጥቶናል እግዚአብሔር። የጸጸት እጦት ግን አለብን። ሰው የሚመልሰው ጸጸት ነው፣ ሌላ ነገር አይመልሰው። ካልተጸጸተ ፈረንጆች የሚሉት አለ ኮንሺየስ ማይንድ ምንለው ማለት እሱ ነገር ነው የተነሳን። አሁን የለም ጸጸቱ የለም እንጂ እኮ አሁን ሁሉም እጣት ቀስሮ አሁን እኛም ገሌ እንዲህ ያረገ እያለ ህዝቡም ይወነጅላል አይደለም። ነገር ግን እነዛ የተወነጀሉ ሰዎች እኮ ሰምተው በሚዲያም ተወቀሱ፣ በአካልም ተወቀሱ፣ ሰምተው ጸጸቱ ከሌለ እኮ ሊድኑ አይችሉም። ይሁዳን ተርከውት ነው የሚያልፉ፣ እንደ ይሁዳ ሆነው ያልፋሉ ማለት ነው። የይሁዳ ህይወት ግን ህይወት ሊሆናቸው አይችልም ጸጸቱ ከሌለ። እሱ የሌላኛው ገፊ ምክንያት የጸጸት እጦት ብለን ልናስቀምጠው እንችላለን። ሌላኛው የተጠያቂነት ድክመት ነው። ይሄ ሬስፖንሲቢሊቲ አለመኖር ማለት ነው። ተጠያቂነት የለም ቤተክርስቲያን ውስጥ። በኋላ ልናነሳው እንችላለን ሰፋ አድርገን። ተጠያቂነት አለመኖሩ የሙስናን መስፋፋት ምክንያት ሆኖ ሊጠቀስ ይችላል። አሁን ልቅ የሆነው ቤተ መንግስት እኮ ይሻላል። አሁን ቤተ ክህነቱ የተፈታው እንደዚህ መረን የተለቀቀው በምንድነው ከተባለ ተጠያቂነት የለም።
ተጠያቂነት ባለመኖሩ እነዚህን ነገሮች ማንሳት እንችላለንና ሌላው የምድራዊ ኑሮ ጉጉት የምድራዊ ኑሮ ጉጉት የሰማያዊ ኑሮውን ልንረሳ ያስችለናል ማለት ነው። ረስተነዋል። ሌላ ህይወት እንዳለን ዘነጋለን። በዚህ ምክንያት ምን እናደርጋለን? ለቀሪ ቤተሰብ የመርገም ቅሪት እናስተላልፋለን። አሁን እኛም ብቻ አይደለም የምንበድለው። ሙሰኛ የሆነ ሰው፣ ሌባ የሆነ ሰው እሱም ብቻ አይደለም የሚበድለው። ለልጅ ልጁ የሚተላለፍ ችግር ተክሎ ነው የሚሄደው። ይሁዳ ምን እንላለን አይደለም? በስቅለት ቀን ወደ ማታ አካባቢ ስቅለት በዓሉ ሲጠናቀቅ ይሁዳ ምንድነው ውሉዱ ወአዋልዱ ይደምሰስ እንላለን። እርግማን በይሁዳ ብቻ ይቀር አይደለም። እርግማን እንደ ጸጋ እንደ ክህነት የሚተላለፍ ነው ካላወቅንበት ማለት ካላወቅንበት እርግማን እስከ ልጅ ልጅ ድረስ የሚደርስ ነው። ስለዚህ ይሄንን ያስተላልፍብናል ማለት ነውና መነሻ ምክንያቶቹ የምድራዊ ጉጉት የምድራዊ ኑሮ ጉጉት በጣም አደገኛው ነው ለማለት ነው። ምንድነው የሚለው ኤርምያስ ትንቢተ ኤርምያስ ምዕራፍ 17 ቁጥር 11 ላይ አንድ ቃል አለ። ምንድነው የሚለው? ዘይገብር ብዕሎ ዘንበለ ጽድቅ ያድጎ በመንፈቀ መዋዕል ይሁን። ዘይገብር ብዕሎ ዘንበለ ጽድቅ ያድጎ በመንፈቀ መዋዕል ይሁን ይላል። ሰርቆ ቀምቶ ማለት ነው። ሰርቆ ቀምቶ የሚሰበስብ ሰው ሳይበላው እንዳየው ሳይበላው ያልፋል። በመንፈቀ መዋዕል ይሁን። በዚህ ባፍላነቱ ያጠራቀመ ሰው ባለጸግነቱን በሐሰት እኮ ነው። በሐሰት ሰው በድሎ የሰበሰበ ሰው ሳይበላው ምን ይላል? በዘመኑ እኩሌታ ይጠራል። መቅሰፍት እናመጣለን። እድሜ ጠግቦ አይሞትም። ሙሰኛ የሆነ ሰው የሚበድል ሰው እድሜው ያጥራል። እድሜው ባያጥር እንኳን በበሽታ ነው የሚሄድ። አይበላውም። እያየው ቁልጭ በየጤና ጣቢያው የምንከራተቱት እነማን ናቸው ብለን ብናስተውል የብዙ በሽታ ተጋላጮች ማን ናቸው? ይሄ የእግዚአብሔር ቃል ስለሆነ እኮ የእግዚአብሔር ቃል ነውና ምንድነው ኤርምያስ ሊለን የፈለገው? በአመፃ ገንዘብ እንዳንሰበስብ ያስተምረናል ማለት ነው። ይሄንን ማንሳት እንችላለን። ሌላው ሰው ከእውነት ገንዘብ ከወደደ ወይም ደግሞ ከጽድቅ ገንዘብ ከወደደ ኃይል ከወደደ ምን ይሆናል? ፍቅር ይዘበራረቃል ይላሉ አባቶች። ፍቅር የምንለው ነገር እውነት ማለት እኮ ነው። ፍቅር እውነተኛውን ፍቅር አናገኘው። መስቀል ይዘሃል ግን ካህን አይደለህም ማለት። ከፍተኛውን ቦታ ላይ ተቀምጠሃል ግን በረከት አታስተላልፍም። ፍቅር የለማ ካንተ። ስለዚህ ሰው ከእውነት ገንዘብን ከወደደ ካስበለጠ በረከት በእጁ ላይ ማድረግ አይችልም። ክህነቱ ከእጁ ላይ እንዳለ ይወሰድበታል ማለት ነው። መስቀሉን ይዞት ሊሆን ይችላል። መምህር ሊባል ይችላል። እስከ ላይኛው ማዕረግ ድረስ ሊደርስ ይችላል። ነገር ግን በረከት በሱ ዘንድ ስለሌለ ፍቅር ስለሚጠፋ በረከት ማስተላለፍ አይችልም። የሐዋርያት በረከት ሊተላለፍበት አይችልም ለማለት ነው። በተለያዩ አካባቢዎች ከሙስናና ብልሹ አሰራሮችና ድርጊቶች ጋር በተያያዘ ቅሬታዎች ሲሰሙ ይስተዋላል። ይህንን ተከትሎም ምዕመናን አስራታቸውን ለመክፈል እምነት በማጣትና ገንዘባችንን ለግለሰብ ጥቅም አንሰጥም የሚሉ አሉ። ይህስ መንገድ የቤተ ክርስቲያን ችግር ይፈታልን? በአባቶች እምነት ያጡ ምዕመናን በየአጥቢያቸው የሚከሰቱ ችግሮችን ለመፍታት ምን ማድረግ ይጠበቅባቸዋል? በፍትሃዊ ስርዓት ውስጥ ወይም በፍትሃዊ አስተሳሰብ ውስጥ ሰዎች ራሳቸውን በጎ ሰው አድርገው የሚቆጥሩት ይሄ ብሌምለስነስ የምንለው ከነቀፌታ የራቀ ነቀፌታ የሌለበት ሰው መሆን። የማይነቀፍ ሰው ማለት ዓለም በደግነቱ ልትነቅፈው ትችላለች ደግ ስለማትወድ፣ ግን እግዚአብሔር የማይነቅፈው በእምነትና በሕግ በቀኖና ስርዓቶች የማይነቀፍ ሕጎች፣ ደንቦች፣ ስርዓቶች፣ የቤተ ክርስቲያን መልካም መስመሮች ከመስመር ወጣህ ብለው የማይነቅፉት ሰው መሆን ያንን የሚመለከት ጉዳይ ነው። ብዙ ጊዜ ከሙስና ጋር ከአንዳንድ ነገሮች ጋር ተነስተው ከሚነሱ ጥያቄዎች አንዱ ያልተገባ ጥቅም ነው። ስላልተገባ ጥቅም ማግኘትና ሌሎች ሰዎች ጥቅም አልባ አድርጎ ራስን የተጠቃሚ የማድረግ ሂደት ስናስብ አንዱ ሕግ በአንተ ላይ ሊደረግ የማትፈልገውን ነገር በሰው ላይ አታድርግ ነው። ይሄ ምን ያህል ይሄን ነገር ያውቃል ሰው? አንተ ላይ ሊደረግብህ የማትፈልገውን ነገር ሰው ላይ አታድርግ ነው። የኔ ጥቅም ተነክቶ የሰው ተጠቃሚ ቢሆን እንደማልወድ ሁሉ
ሰውም የሱ ጥቅም ተነክቶ ሌላው ተጠቃሚ እንዲሆን አይፈልግም። ለዚህ አሁን ይሄ ግንዛቤዎች ናቸው። ሰዎች ምን ያህል በሳሎች ናቸው እና ይህንንም ጥፋት ለምሳሌ አልፈው እንደ ጉብዝና እንደ ብልጠት የሚቆጥሩ ሰዎች ሊኖሩ ይችላሉ። ይሄ ደግሞ የሞት ሞቱ ነው። የውድቀት ውድቀት ማለት ነው። የመጀመሪያው ውድቀት አንሶ እንደገና ውድቀቱን ደግሞ እንደ ደግ ነገር እንደ አሪፍ እንግዲህ እንደው በትውልድ ቋንቋ እንኳን ብናየው እንደው በኢንፎርማል አማርኛ እንደው በቃ ብልጥ እና በጣም ጎበዝ አድርጎ ራስን መቁጠር እንደ ቡድንም ሲታይ የቡድን ውድቀት ነው። እንደ ማህበረሰብም ሲታይ ከታየ የማህበረሰብ ውድቀት ነው። እንደ ግለሰብም ከታየ የሰብና ውድቀት ነው። የግለሰብ የባህሪ ውድቀት ነው እና ምክንያቱም ለፍርድ መጋለጥ ስለማይቀር ማለት ነው። ይሄ ነው እንግዲህ አርቆ የማሰብ ዘላቂ ነገሮችን የማሰብ ሂደት ውስጥ የምናየው ማለት ነው። ሌሎች ጉዳዮች ይኖራሉ። ህግን ማክበር፣ ለህግ የበላይነት ማወቅ። እንግዲህ ህግ ስንል ስልጣኔ ነው። በህግ መገዛት ማለት በስልጣኔ መገዛት፣ በሰው ልጅ አስተሳሰብ በጋራ በተስማማንባቸው ነገሮች ያን የመከተል አእምሮአዊ ብቃት ማለት ነው። እነዚያ ነገሮች ሲወድቁ ሰዎች ህግ አልባ ሲሆን በሀገራችን አባባል ህገ ወጥ ይባላል። ህግ አውቆ ህግ አልባ ሲሆን ማለት ነው። ህግም ሳያውቅ ከህግም ውጭ ከሆነ ደግሞ ጋጠ ወጥ ይባላል። ጭራሽ አሁን ወደ ህግ ራሱ ገና ሳይደርስ ማለት ነው። እንግዲህ አሁን በሌላው ጊዜ አናርኪ በጣም ስርዓት አልበኝነት ምናምን የምንላቸው ነገሮች የሚፈጠሩት ስርዓት ባለው ማህበረሰብ ውስጥ ስርዓት አልባ ሲኮን፣ ህግ ባለው ማህበረሰብ ውስጥ ህግ አልባ ሲኮን፣ ይሄ በማህበረሰብ እንግዲህ አሁን በማህበረሰብ እድገት ውስጥ ሳቬጀሪ ወይም በጣም የወደቀ ምንም አይነት የስምምነትና የስልጣኔ ነገር የሌለው ያልነካው ማለትን ያመጣል ማለት ነው። ለዚህ ሄዶ የሚነካው በግለሰብ ደረጃ ያለንን ብቃት፣ በማህበረሰብ ደረጃ ያለንን ማህበራዊ ስልጣኔ፣ በቡድን ደረጃ ያለንን አመለካከት የሚመለከት ነው ማለት ነው። ሄዶ ለዚህ የቤተ ክርስቲያን ምእመናን አገልጋዮች፣ በሁሉም ደረጃ ያሉ አገልጋዮች እንዲህ ያደረጉ ብለው ከቤተ ክርስቲያን ራሳቸውን ማግለል አይችሉም፣ አይፈቀድላቸው። ምክንያቱም ቤተ ክርስቲያን የእነዚያ ደካሞች አገልጋዮች ንብረት አይደለችም። በቤተ ክርስቲያን ውስጥ ብዙ እንደ ፀሐይ ያበሩ እንደ ከዋክብት የፈኩ ደማቅ ቅዱሳን ያሏት ቤተ ክርስቲያን ናት። ሕይወታቸውን ለእግዚአብሔር የሰጡ ፀሐይ ዚያበርድ ይበርሶሙ ለቅዱሳን ያለላቸው በቅዱሳን ሕይወት ውስጥ ሲያበራ የሚኖር ክርስቶስን በሕይወታቸው ያበሩ ቅዱሳን ቤት ናት ቤተ ክርስቲያን። ለዚህ ሰዎች ቢሰናከሉ ለራሳቸው ነው። ብዙ ቀኖናዎች አሉ ከዚህ ጋር የተያያዙ። በሰዎች መሰናክ በሰዎች ደካማነት የእግዚአብሔር ጸጋ አይቋረጥም። ምክንያቱም የእግዚአብሔር ጸጋ ከሰዎች ደካማነት በላይ ነው። እነዚያ ሰዎች ተጠያቂ ይሆኑበታል። ወደዱም ጠሉ መጠየቃቸው አይቀርም። ምእመናንን በማሰናከላቸው ይጠየቃሉ። ከእናንተ መካከል ለጓደኛው ወይም ለባልንጀራው መሰናክል ከመሆን ይልቅ ትላለች አለ ወንጌል፣ የወፍጮ ድንጋይ ተሸክሞ ባህር ውስጥ ቢገባ ይሻለዋል። እሱም ንስሐ ነው። በማሰናከላቸውም ይጠየቃሉ። በማሰናከላችንም እንጠየቃለን። በመስራታችንም እንጠየቃለን። የሰው መሰናክል በመሆናችንም እንደገና በሰራ ነው ኃጢአት መጠየቅ አይቀርም። ስለዚህ ያ ሆነ ተብሎ ከቤተ ክርስቲያን አይቀር። ስለዚህ እንዳይሆን እኛ ተሰብስበን ማድረግ የምንችለው ነገር አይደለም። ቤተ ክርስቲያን ያው ስርዓቷን፣ ህጓን ጠንክራ መስራት፣ ህጎች ታወጣለች። ቤተ ክርስቲያን በየጊዜው ጥፋቶችን ለመከላከል፣ ሙስናን ለመከላከል፣ ጉቦን ለመከላከል ወይም ብዙ አይነት እንቅፋቶችን ለመከላከል ቤተክርስቲያን ዋና ስራዋ ቀኖና ታወጣለች። በሲኖዶስ ቀኖናዎች ይወሰናሉ፣ ስርዓቶች ይወሰናሉ፣ አሰራሮች ይዘረጋሉ፣ ስልጠናዎች ይሰጣሉ፣ ትምህርት ይሰጣል። ካህናትን እናሰለጥናለን፣ እንሰለጥናለን። መምህራን ይተረጉማሉ፣ ይተረጉምልናል። ብዙ ነገሮች ቤተክርስቲያን የሚቀራት የለም። የሚሆኑበት በነገራችን ላይ ምእመናን ብቻ አይደለም ቤተክርስቲያን የምታስተምረው፣ ካህናትንም ታስተምራለች። እንግዲህ የቤተክርስቲያን ትምህርት ቤቶች የሚባሉት ሁሉ ካህናትም አስተማሪዎች ናቸው። ያ ትምህርት ስለሚያዜሙት ዜማ ወይም ስለሚተረጉሙት ትርጉም ብቻ አይደለም፣ ስለ ህይወታቸውም ታስተምራለች። ስለዚህ ቤተክርስቲያን ትምህርት ታስተምራለች፣ ህግ ትሰራለች፣ ቀኖና ታውጃለች፣ እንደገና አሰራር ትዘረጋለች።
እነዚያን አሰራሮች ለማዘመን አሰራሮቹን ከነቀፌታ ለማራቅ ብዙ አይነት ነገሮች ትሰራለች። ለምሳሌ ቅርብ ጊዜ እንኳን እንደምታስታውሱት የሲንግል ኢንትሪ ወይም የዚህ የነጠላ መዝገባ አያያዝን ወደ ዳብል ኢንትሪ የቼክ ኤንድ ባላንስ እንዲኖር ብዙ ነገሮች እንዲኖር በመዋቅሮቿ ውስጥ ትሰራለች። ህጎች ይሰራሉ፣ ውይይቶችም ይደረጋሉ፣ ስልጠናዎችም ይሰጣሉ። ርዕሰ ጉዳዩ ራሱ ተነስቶ ስልጠናዎች ይደረጋሉ። ጥፋቶችም ሲጠፉ እርምጃ ትወስዳለች። አጣሪ ትሰይማለች። ሰዎችን ከቦታቸው ታነሳለች፣ ታዛውራለች፣ ከቦታቸው ዝቅ ታደርጋለች። ብዙ አይነት ነገሮች ይደረጋሉ። ይሄ ግን ማድረግ ስላለብን ብቻ ሳይሆን ግዴታም ስለሆነ ነው ቤተክርስቲያን የምታደርገው። ምክንያቱም ሰዎች መታረም ስላለባቸው፣ ምእመናንም ተስፋ መቁረጥ ስለሌለባቸው እንደ ተቋም ብዙ ነገር ታደርጋለች። ይሄ የምታደርገው ድርጊት ነው። ግን ይሄ ሁሉ እየተደረገም እኮ ነገሩ አለ ሲባል ደካማነት እስካለ ድረስ መኖሩ አይቀርም። የቤተክርስቲያን ስራው እንዳይኖር ማድረግ ነው። ስለዚህ በየዘመኑ የሁሉም ትውልድ ግዴታ ነው ያን ማድረግ። ስለዚህ አዋቂ የሚባሉት የቤተክርስቲያን መምህራን፣ ምሁራን ዘወትር በዚህ ጉዳይ ላይ እንዲተደረገብን እንዲሆነብን ብሎ ጉዳዩን መጮህ እና መጨነቅ ወይም መበሳጨት ሳይሆን እንዴት ብናደርገው ሊስተካከል ይችላል የሚለውን ማሰብ ነው የሚጠበቅብን ማለት ነው። ለጥፋት ምክንያት አያድንም። አባቶቻችን ሲያስተምሩ ምክንያት የሚያድን ቢሆን ኖሮ አዳም ይድን ነበር። ምክንያቱ ትክክል ነው፣ እውነቱን የተናገረው አዳም አልዋሸም። ሰይጣን አሳሳተኝ እስከሚለው ድረስ፣ እባብ አሳሳተ እስከሚለው ድረስ ተናግሯል። ግን ምክንያቱ አላዳነው። ምክንያቱም ትክክለኛው ነገር ክፋት አለመስራት፣ ሙስና አለመስራት፣ ጥፋት አለማጥፋት ነው ትክክሉ። ካጠፉ ተጠያቂ ነው። በማንኛውም በሰማይም በምድርም ተጠያቂ ነው። ስላልታወቀ ተብሎ የሚቀር ነገር የለም። ስለዚህ አይ እንደው ድሃ ስለሆንኩ ነው፣ አይ እንደው እንደዚህ ስለሆነብኝ ነው ብሎ ስተትን መስራት አያድንም እና ሰብናችንን፣ ማንነታችንን፣ ሰብአዊ ማንነታችንን በጥሩ መሰረት ላይ መገንባት ከሁላችንም ይጠበቃል። እንደገና ሌሎች እንዲገነቡም አሁንም ከሁላችን ብዙ ይጠበቃል። ስለዚህ አሁን አንዳችን የምናማበት እነሱ እኮ ናቸው የምንልበት አይደለም። ሁላችንም አንድ አካል ነን። በቤተ ክርስቲያን ውስጥ ቤተ ክርስቲያን የክርስቶስ አካል ናት። እኛ አባላቶቹ ነን። ስለዚህ አንዱ አንዱን የሚጎዳበት ሳይሆን አንዱ አንዱን የሚደግፍበት ተቋም ነው ወይም ህይወት ነው። ተቋም እንኳን ያንሳል፣ ህይወት ናት ቤተ ክርስቲያን። ስለዚህ በዚያ ውስጥ እነሱ እንደዚህ ናቸው እነሱ እንደዚህ ናቸው ማለቱ አይደለም የሚጠቅመው። እርስ በርስ እንድንተናነጽ፣ እርስ በርሳችሁ በበጎ ነገር ተናነጹ ነው። ታነጹ፣ አንዳችሁ አንዳችሁን አንጹ ነው እንጂ አንዳችንን ሰድበን አዋርደን ወይም ከሰን ተካሰን የምንጎዳዳባት ህይወት እንድትሆን አይደለም ክርስቶስ የመሰረተው። የሰጠንም ስጋውን ደሙንም ያካፈለን በሱ ህብረት ዘላለማዊ ህይወትን እንድንወርስ እርስ በርሳችን እንድንታነጽ ነው። ስለዚህ መጠቋቆሙ መተማማቱ ሳይሆን የሚጠቅመው መታነጹ ነው። የጎደለውን እየሞላን የደከመውን እያበረታን እርስ በርሳችን አንዳችን ለአንዳችን ድጋፍ ሆነን መታነጽ ያለብን። አስራት በኩራት አልሰጥም አይባልም። ምክንያቱም አስራት በኩራት አልሰጥም ከተባለ ደግሞ ይሄኛው ሰው አልሰጥም ያለው ሰውዬ ደግሞ እግዚአብሔርን በደለ። ጌታ እግዚአብሔር አምላካችን ሰረቃችሁኝ ይላል፣ አልሰጥም የሚለውንም ደግሞ ማለት ነው። ምክንያቱም ሰውየውን እንዲሰጥ ያደረገው የሚሰጥ ሰው እንዲሆን ያደረገው እግዚአብሔር ነው። የሚሰጠው ንብረት የእግዚአብሔር ንብረት ነው። ስለዚህ መስጠት ግዴታ ነው። እግዚአብሔር ከሰጠን እኛ ስንመጣ ራቁታችን ነው፣ ስንሄድም ራቁታችን ነው የምንሄደው። የምንሰጠው ነገር እንዲኖረን ያደረገን የእግዚአብሔር ፈቃድ ነው። ሰርተን የምናገኝበት አስበን የምንኖርበትን አእምሮና ህዋሳት የሰጠን እግዚአብሔር ስለሆነ ማለት ነው። ከአካላዊ ማንነታችን ከአእምሮዊ ማንነታችን ጀምሮ ያን የፈቀደልን የሰጠን እግዚአብሔር ስለሆነ ለሰጠን ነገር ለእግዚአብሔር ምስጋና መስጠት ግዴታ ነው። ስንሰጥ ግን ደግሞ እንደው ዝም ብለን እንደፈለግን እንስጠው ማለት አይደለም። ማሰብ ይፈልጋል። የምሰጠው ነገር ምን ሆነ ብሎም መጠየቅም ችግር አይደለም፣ ነውርም አይደለም። ለድሃ ለነዳይ መስጠት፣ ለጓለማውታ ወይም ደግሞ
ጠዋሪ የሚያገለግለው ሰው ላጣ አረጋዊ መስጠት፣ እነዚህ ነገሮች ከሰው የሚጠበቁ በምጽዋትም በመባም በአስራት በኩራትም በሁሉም እንድንሰጥ የምንገደዳቸው ግዴታዎች ናቸው። ገና ለገና እዚህ አንድ ነገር ይሆናል ብለን እኛ መስጠታችንን አንተው ያው ህልም ፈርተን ሳንተኛ እናድርም። ከኛ የሚጠበቀው ማድረግ ግዴታ ነው። እንደገና ግን ማሰብ ያለብን የምንሰጣትን ቤተክርስቲያን የኛ ናት፣ የምንገለገልበትን ቤተክርስቲያን የኛ ነው። ስለዚህ ያ እንዴት ሆኖ ደግሞ በጎ ነገር ይሁን የሚለውን ነገር ደግሞ ማሰብ የሚገባናል ማለት ነው። የእስራኤል ህዝብ ለሌዋውያን ለእግዚአብሔር ቤተ መቅደስ አገልጋዮች እንዲሰጥ ያዘዘው እግዚአብሔር ነው። 11 ነገድ ለአንዱ ነገድ ይገብራል። ለቤተ መቅደስ ይሰጣል፣ አስራት በኩራት ይሰጣል፣ ምጽዋት ይሰጣል፣ የዕለት መስዋዕት የሰዓት መስዋዕት ሁሉ ሳይቀር ይሰጣል፣ የዓመት መስዋዕት ይሰጣል። ያን ሁሉ ይሰጣል። በመስጠቱ አይጎዳም፣ የሚቀርበት ነገር የለም። በመስጠቱ አይ ለሌቦች ነው የሰጠው ብሎ እግዚአብሔር ከሱ ስጦታ አያጎድልበትም። ግን በሂደት ያን የሚሰጠውን ነገር ምንድነው እንዴት ነው ብሎ ባለመጠየቃቸው የአበው አባቶቻችንንና የእናቶቻችንን የተጋድሎ ገድል ስናስብ የምንረዳው ምንም እንኳን ወጥ የሆነ መንፈሳዊት ቢኖራቸውም ከባድ ፈተና በገጠማቸው ጊዜያት ግን የበለጠ ይበረታሉ። ቤተ ክርስቲያን ፈተና ላይ በምትሆንበት ጊዜ በጋዜጣ በሚጻፈው በድረገጽ በሚለቀቀው እንዲሆነ እንዲተደረገ ወሬ ተገፍቶ እርሱን ብቻ በማውራት መፍትሄ ስለማይመጣ በቤተ ክርስቲያን አገልግሎት ውስጥ የማይመለከተው አካል የለምና መስራት የሚገባንን መወጣት ይኖርብናል። ወደ 5 አካላት ናቸው በጥቅሉ በአብዛኛው ቢሆንም ግን ጠቅላላ አድርገን አንድ 5 አካላት ምን ያደርጉ የሚለውን ነገር ለማስተላለፍ እሞክራለሁ። የመጀመሪያው ካህናት ናቸው። ካህናት ግንባር ቀደሞቹ ናቸው። ክህነትም የተሰጠው ለጴጥሮስ ስለሆነ ካህናት ክብራቸውን አላወቁምና ክብራቸውን ቢያውቁ ምንድነው ካለን ካህናት አናዋወራቸው ቀለል ያለ ኑሮን ቢለምዱ። ቀለል ያለ ኑሮ ምን ማለት ነው? በአብዛኛው ካህናት ወደ ስርቆት ወደ ሌላ ነገር የሚገቡት ሌሎቹን በማየት ነው፣ በመመልከት ዓለማዊ ሰዎች ምዕመናንን በማየት ምዕመናን ጥሩ ኑሮ ሊኖሩ ይችላሉ። ከነሱ ጋር በመገዳደር እንደነሱ ካልሆንኩ እንደነሱ መኪና ከሌለኝ ቤት ከሌለኝ የሚለው ነገር ቁሳዊ የሆነውን ነገር ወደዛ ያጋድላሉ ካህናት። ስለዚህ ካህናት ቀለል አድርገው ቢኖሩ ያ የተሰጣቸው ስልጣን ክህነቱ ሰውን ያድኑበት ዘንድ ነው። በሐዋርያት መሰረት ላይ እንታነጽ ዘንድ አይደለም የምንለው፣ በሐዋርያት መሰረት ላይ መታነጽ ያስፈልጋል ማለት ነው። ወደ ቁሳዊነት ተሰበናልና ቀለል ያለ ኑሮ ቢለምዱ ቢኖሩ ካህናት። ሁለተኛው ከሰዎች ይልቅ እግዚአብሔርን ቢፈሩ ብንፈራ፣ እኔን ጨምሬ የምንፈራው ማንን ነው? ሰውን ነው እግዚአብሔር ነው? በእውነት ከሆነ ለአገልግሎትም ስንገባ ማንን ነው የምንፈራው? ስለዚህ ሰውን ሳይሆን መፍራት ያለብን እግዚአብሔርን ነው መፍራት ያለብን። ለእግዚአብሔር ቅድሚያ እንስጥ ለማለት ነው። ሶስተኛው ክህነት አገልጋይነት ነው መሆኑን ማስታወስ አለባቸው። ክህነት አገልጋይነት ነው፣ ተገልጋይነት አይደለም። በአብዛኛው ሰው ካህናቱ የሚያስቡት እንደዛ ነው። ካህን ማለት ገንዘብ የሚሰጠው ከንስሐ ልጆቹ፣ ካህን ማለት የሚረዳ፣ ካህን ማለት ካርድ የሚሞላለት፣ ካህን ማለት መኪና ቤት የሚገዛለት። ያንን ካልኩሌት አድርጎ ንስሐ ልጆቹን የሚመርጥ ሰው እንኳን የሚመርጥ ካህናል ሀብታም ለመያዝ ማለት ድሆቹን ዞር አድርጎ ብሎ አያይም። የትኛው አንተ ማን ነው ያስከው እያለ ጓደኛውን ሀብታም የያዘውን ጓደኛ በሱ ላይ የሚቀና ይሄ ክህነት አይደለም። ስለዚህ ክህነት አገልጋይነት ነው፣ ተገልጋይነት አይደለም። ይሄንን በደንብ እንዲያሰምሩበት ያስፈልጋል። ሁለተኛው የአስተዳደር አካላት። ይሄን የምለው ምንድነው? አስተዳደሩን መዋቅሩን ሳይሆን አስተዳደር ስራ ላይ የተሳተፉ ከአጥቢያ ቤተክርስቲያን ከዚህ ከሰበካ ጉባኤ አባላት ጀምሮ የቢሮ ሰራተኞችን ማለት ነው። አስተዳደር አካላት ስል የመጀመሪያው አገልግሎትን ከጥቅም መለየት አለ። አገልግሎትና ጥቅም አይገናኙ። እኛ የምናገለግለው ለጥቅም ቀጥታ ከጥቅም ጋር አገናኝተናል። ከደሞዝ ጥያቄ ጋር ቤተክርስቲያን ደሞዝ አልተጨመረንም አያገለግልም። ሰው ሁልጊዜ ሮሮ ለምእመናን አሳልፈው ይሰጣሉ፣ ያስተዳደሩን በደል እና የመሳሰሉት። እና መጀመሪያ ማድረግ ያለባቸው አስተዳደር አካላት ጠቅላይ ቤተ ክህነትም ይሁን ሀገረ ስብከትም ይሁን አጥቢያም ይሁን አስተዳደር አካላት
አገልግሎትን ከጥቅም መለየት አለባቸው። የመጀመሪያው እሱ ነው። ሁለተኛው ግልጽ የሆነ አሰራር መዘርጋት ያስፈልጋል። ብዙ ነገራችን ሽፍንፍን ነው። የቤተ ክርስቲያናችን ትልቁ ችግር ውስጡ እንዲታወቅ አይፈልግም። ሰራተኛ ሲቀጠር፣ ስልጠና ሲሰጥ፣ ሀገረ ስብከት ስልጠና ሲወስዱ የሀገር ልጅ ብቻ በመጎተት ግልጸኝነት በጣም ይጎላታል። ቤተክርስቲያን ውስጥ ያሉ የአስተዳደር አካላት ነው ያልኩት እና ይሄንን ነገር በደንብ ሊያሰምሩበት ይገባል። ግልጽ የሆነ አሰራር ያስፈልጋል። ትራንስፓረንሲ የምንለው መንግስት ቤት ላይ ስንሄድ ደስ ብሎ እንመጣለን። ቤተክርስቲያን ላይ ስንሄድ የበለጠ ነው ደስ ሊለን የሚገባ። ሰርቪሱ፣ አገልግሎቱ ግልጽ ሆኖ ይሄንን ነው። ሌላኛው የቤተክርስቲያን ቀኖናን ማክበር አለባቸው። ቀኖና ተጽፏል። እንዲያውም አንዳንድ ጊዜ የሚባል ነገር አለ። ቤተ ክህነትና ቤተ ክርስቲያን ተለያይተዋል የሚባል አባባል አለ። በነገስታቱ ጊዜ አብራ ቤተ ክርስቲያን ትዞር ነበር። በድንኳን በቀጸላ በድንኳን ሆና ታቦታት እየዞሩ ነገስታትን በጦርነት ሲወጡ ሁሉ አብረው ያጅቡ ነበር። በኋላ ግን የንግስናው ነገር ሲቀር ቤተ ክህነት ወጣ ቀረች። እዛው ተገንጥላ ከቤተ ክርስቲያን ቤተ ክህነት ወጣ። አሁን ቤተ ክህነት የምንለው ነገር ሆነ እዛው ወጣ ቀረች የሚሉ ነገር አሉ። ይሄ እንዳይሆን ምንድነው የቤተ ክርስቲያን ቀኖና መከበር አለበት። አሁን የቀኖና መጻሕፍት ከ81 መጻሕፍቶቻችን 8ቱ የቀኖና መጻሕፍት ናቸው። 8ቱ አሁን መዘርዘር ባያስፈልገኝ ገዳማት ነው ያሉት ወይም ጉባኤ ቤት ላይ እየተገበር ነው አይደለም። እያንዳንዱን ነገር ሐዋርያት ጽፈዋል፣ ደንግገዋል። ሊቃውንት ሰለስቱ ምዕት 18ቱ 318ቱ ጳጳሳት ደንግገዋል፣ ቀኖና ሰርተዋል። እያንዳንዱ ነገር ተጽፋ ሕግ እኮ አለን። ቤተ መንግስት ስንሄድ በፍትሐ ብሔር በወንጀለኛ መቅጫ ከቤተ ክርስቲያን የወጣ ሕግ ነው። በነገራችን ከቤተ ክርስቲያን የወጣው ሕግ ቤተ መንግስት ላይ ሲሰራበት ቤተ ክህነት ላይ አይሰራበትም። በጣም ያሳፍራል። ይሄ እኮ ሙስና ነው ራሱ አይደል ከርዕሳችን ጋር። ስለዚህ ይሄ ነገር በደንብ መታየት አለበት። የቤተ ክርስቲያን አካላት የአስተዳደር አካላት ቀኖናውን ይመልከቱ፣ ይስሩ፣ ይኑሩበት ለማለት ነው። የምእመናን ሚና ሶስተኛው ምእመናን ምን ያድርጉ? የመጀመሪያው ለምእመናን ማስተላልፈው መልእክቴ የሚሆነው ዝምታን መስበር ያስፈልጋል። ምእመናን ዝምታን ማስወገድ አለብን። ቤተ ክርስቲያን የሁሉም ናት፣ እኩል ናት። የካህናት የነገሌ የሚባል ነገር የለም። ምእመናን የሞተላቸው ክርስቶስ ሙቶ በደሙ ነው የሰጠ። ቤተክርስቲያናችን የሰጠ በደሙ ነው የሰጠ። ስለዚህ ምእመናን ያስፈልጋቸዋል። ዝምታን መስበር አለባቸው፣ ማስወገድ አለብን ለማለት ነው። ሁለተኛው በትህትና ነገር ግን እውነትን መናገር፣ እውነታውን ማውጣት። ነገር ግን በምን? በትህትና። አሁን አንዳንድ ምእመናን ከአቅማቸው በላይ ሲሆን የደብር አስተዳዳሪ ሲያስቸግራቸው ሄደው ቢሮ ያሽጋሉ። የምናየው ነገር ስለሆነ ቢሮ ያሽጋሉ፣ አስተዳደሩን ያስወጣሉ። ስለዚህ ያ አስተዳዳሪ እያዳን ነው አይደለም፣ እየመከር ነው አይደለም። ለበለጠ ተንኮል ጠበቃ ቀጥሮ ዜሮ ያደርግባቸዋል ማለት ነው። ያው ስለሚያውቁት ስለሚታወቅ፣ በክፋት ደግሞ ማን እንደሚበልጥ ይታወቃል አይደለም። ምእመናን የተደራጁ አይደሉም። ካህናት ግን የተደራጁ ናቸው፣ ለተንኮሉም ለጥሩም ነገር። ስለዚህ ምን ይደረጋል ማለት ነው? ምእመናን እውነታን ማውጣት አለባቸው፣ ነገር ግን በትህትና መሆን አለበት። ክርስቲያናዊ በሆነ ሕግን ጠብቀው መሄድ አለባቸው ለማለት ነው ለምእመናን። ሌላኛው ለክፍፍል ሳይሆን እችን በደንብ ምእመናን እንዲረዱልኝ ነው። ለክፍፍል ሳይሆን ለለውጥ መጸለይ አለባቸው ምእመናን። የምእመናን ጸሎት እግዚአብሔር ይሰማል። እግዚአብሔርን እስከ ማየት ድረስ ይደርሳሉ ምእመናን። እና ምን ለማለት ፈልጌ ነው? ሲጸልዩ ምእመናን ሲጸልዩ ለክፍፍል ሳይሆን ለለውጥ ነው መጸለይ ያለባቸው። ለለውጥ መጸለይ ያለባቸው እላለሁኝ። የመጨረሻው የተቋማትን ኃላፊነት ላስቀምጥ። በቤተ ክህነት ደረጃ በጠቅላይ ቤተ ክህነት ሆነ በአስተዳደር አጠቃላይ ቅድም አካላትን ነው የአስተዳደር አካላት ነው ያልኩት። አሁን ደግሞ ተቋሙን በተቋሙ ላይ ያለኝ ምልከታ ምንድን ነው? የመጀመሪያው ተጠያቂነትን ማጠናከር። ቅድም አንስቼ ነበር። ተጠያቂነት ያስፈልጋል። እያንዳንዱ ክፍል ከተጠያቂነት ጋር የሥራ መዘርዝሩ ተዘርዝሮ ሊሰጥ ይገባል ሰራተኛው። ስለዚህ ይህንን ማጠናከር ያስፈልጋል። ተጠያቂነት ግዴታ ነው። ሁለተኛው የሥነ ምግባር ስልጠናዎች መሰጠት አለባቸው በተደጋጋሚ። ሥነ ምግባር ሰውን ይቀይራል። ስልጠና አይሰጥም፣ ቢሰጥም ለብ ነው።
ወይም ደግሞ ወቅታዊ ነገር ነው የሚሰጠው። በጀት ተመድቦ ለስልጠና በስርዓት በተደጋጋሚ ሰውን ይቀይራል፣ ትሬኒንግ ይቀይረዋል። ሰው መሰጠት አለበት። ይህን ለማለት ነው። ሌላው መንፈሳዊ ስነ ምግባሮችን መመለስ አለብን። መንፈሳዊያን የሆኑ ስነ ምግባሮች ጠፍተውብናል፣ መመለስ አለባቸው። ብዙ ቀኖና ሐዋርያት ጠፍተዋል። የስነ ምግባር አካላት ናቸው እነሱ። ስለዚህ ለመመለስ መስራት አለብን ነው። ምክንያቱም የተመለሰ ልብ የተመለሰ አሰራርን ወይም ደግሞ የተመለሰ ልብ የተመለሰ ስርዓትን ይፈጥራል። በተለይ ከጳጳሳት የሚጠበቅ ነው። የተመለሰ ልብ እንዲኖረን ቅርብ መሆን አለባቸው ጳጳሳት። በአደባባይ ወጥተው መመስከር አለባቸው። የሉም፣ እያገኘናቸው አይደለም። ጳጳሳት በግልጽ መውጣት አለባቸው። ልባችን እንዲመለስ ኮርፊያቸውን ትተው አሁን ብዙ በቃ ምዕመናንም ጳጳስ ይዘልፋል አይደል? አኩርፈዋል ጳጳሳቱ። የራሳቸው ችግር እንደ የራሳቸው ሆኖ ማለት ነው። እሱን ሳላማናነሳ ስለማይመለከት፣ ነገር ግን ጳጳሳት እንደ ሐዋርያት የሰው ልብ በመመለስ ለእግዚአብሔር ቅርቦችም ስለሆኑ ይህንን ማድረግ አለባቸውና በጸሎት በርትተው አባቶቻችን ጳጳሳት የሰው ልብ መመለስ ምንን ይመልሳል? ስርዓትን ስለሚመልስ ማለት ነው። ይህንን ማድረግ ያስፈልጋል ለማለት ፈልጋለሁ። የመጨረሻው መንግስት ነው። ያው የመንግስት አካላት ብዙ ጊዜ አሁን ቤተ መንግስትና ቤተ ክህነት እስከ ኃይለ ሥላሴ ድረስ አብረው ነው የቆዩት፣ እጅና ጓንት ሆነዋል። አሁን ደግሞ ያለው ሁኔታ ያው ጊዜው እንዳመጣው፣ ነገር ግን ተግባብቶ መስራት ማንም አይከለክል። ቤተ ክህነቱም ቤተ መንግስቱም ተከባብሮ ይሄዳል። የድሮ መከባበር ከመከባበር አልፎ ሲሶ መንግስት ስልጣን ነበራት ቤተክርስቲያን። ከደርግ ወዲህ ግን አታስፈልጊም ተብላለች። አሁን ደግሞ ያለው ስርዓት አብሮ ለመስራት አስቻይ ነው። የተለያየ ጉዳይ ቢኖረውም የተለያየ ያው ዓላማው የመንግስት ዓላማ በራሱ የሚሄድበት መንገድ ስላለ ቤተክርስቲያን ደግሞ አብሮ ለመስራት ከመንግስት ጋር ምንም የሚያግዳት ነገር የለም ብዬ አምናለሁ። ስለዚህ አቅምን አውቆ መንግስትም ራሱ አቅሙን አውቆ ቤተክርስቲያንም አቅሟን አውቃ ለሁለቱም ቤተ ክህነቱም ቤተ መንግስቱም እቺን ሀገር ለማስቀጠል እስካሁን እንደነበረው ለማስቀጠል ኃላፊነት ስላለ ይህንን ለማድረግ ያው ከመንግስት ምን ይጠበቃል ነው። ሙስናን በተያያዘ ስለሆነ እንግዲህ ህጎች ይወጣሉ። የመንግስት ባለስልጣናት አሁን በተለይ በክፍለ ከተማ እታዘባለሁ። የክፍለ ከተማ አገልግሎት ፈልገን ስንሄድ፣ በወረዳ ስንሄድ ጥሩ አሰራር አለ። እውነት ለመናገር ደንበኛ የአገልግሎት ጋር በተያያዘ ማለት ይሄ ሙስና የምንለውን ነገር ያው በእጃዙር ሊኖር ይችላል፣ አይጠፋም፣ የታወቀ ነው። ነገር ግን አሁን በተያዘው አካሄድ ሙስና በቤተ መንግስት በኩል ያለውን ነገር ወደ ቤተ ክህነትም መጥቶ ልምዱን ቤተ ክህነትም ልምዱን ወስዳ ያው ትምህርቱ የሷ ቢሆንም ግን አልተገበረችውምና መንግስትም ድጋፍ አድርጎ ይሄ የሙስናው ነገር ያው ከሚዘበትባት ብዙ ትችት ከሚደረግባት ቤተክርስቲያኗ ከመንግስት ጋር አብሮ ሰርቶ ሙስናን ብናጠፋ፣ ብንከላከል፣ ብንቀንስ መልካም ነው። እግዚአብሔርም ይታረቀናል ለማለት እፈልጋለሁኝ። ሙስና በህግ ብቻ አይጠፋም እላለሁ። ሙስና በፍጹም በህግ ብቻ ሊጠፋ አይችልም። የሚጠፋባቸው ሌሎች ምክንያቶች አሉ፣ አጋዥ ምክንያቶች አሉ። የመጀመሪያው አንደኛው ጸጸትና ንስሐ ነው። ቅድምም አንስቻለሁ። ጸጸት የሌለው ንስሐ የማይገባ ሰው ከሙስና ህይወት ሊወጣ አይችልም። ሁልጊዜ ጸጸትን ገንዘብ ማድረግ አለበት ለማለት ነው። ሁለተኛው ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር የሌለው ሰው ከንቱ ነው የሚሆነው። ይሁዳ ቅድም እንዳልኩት ፈሪሃ እግዚአብሔር ነበረው፣ ስራ ነው የሌለው። ጸጸትም ነበረው፣ ንስሐም ሞክሯል ትንሽ። የጴጥሮስ ግን ስለበለጠ ነው። ስለዚህ ፈሪሃ እግዚአብሔር ዋናው ነው። ሶስተኛው ለመስተካከል መጨከን አለብን። ብዙ ሰው ችግሩ እሱ ነው። ለመስተካከል ጭካኔ ያስፈልጋል፣ መጨከን አለብን ማለት ነው። ሌላኛው እውነትን መውደድ። እውነት ማለት ጽድቅ የምንለው ነው። ጽድቅን መውደድ፣ እውነትን መውደድ አለብን። ብዙዎቻችን እውነትን አንፈልግም። እውነትን እንሸሻታለን። እንወዳታለን ግን እንሸሻታለን። በተግባር አንገልጻትም ለማለት ነው። ስለዚህ በእውነት በፍቅርም ልንወዳት ይገባል። እውነት አርነት ያወጣል አይደል የሚለው።
እውነትን ልንወድ ይገባል ነውና ቤተክርስቲያን ቅድስት ናት። ቤተክርስቲያን ቅድስት ናት። አባላቶቿ ግን ግለሰቦች ናቸው፣ ሰዎች ናቸው። ሰው ይበድላል፣ ሰው ሊበድል ይችላል። ነገር ግን ቤተክርስቲያን ሁልጊዜም ቅድስት ናት። ሆሊ እንላታለን አይደል? ቅድስት ናት። ሰዎቹ ግን ሊበድሉ ይችላሉ፣ ሰዎች ስለሆኑ ማለት ነው። እና ቤተክርስቲያን ከተስተካከለች ማህበረሰቡን ታስተካክላለች። መጀመሪያ ቤተክርስቲያን ከተስተካከለች ማህበረሰቡ ይስተካከላል፣ በእሷ ስር ስላለ ማለት ነው። እና ስልጣን የተሰጠው ለአገልግሎት ነው እንጂ ለጥቅም አይደለም። ይሄንን ብንይዘው በጣም መልካም ነው የሚሆነው። ስልጣነ ክህነት የተሰጠን ልናገለግልበት ነው እንጂ ለጥቅም አይደለም። ሀብት ልንሰበስብበት አይደለም። ይሄን ብንረዳው ነው። ዝምታ ደግሞ በሙስና ፊት እንደ መተባበር ይቆጠራል። ዝምታን እናስወግድ። በተለይ ምዕመናን ዝም ካልን እየዘረፉት ነው። በሶሻል ሚዲያ እንጮሃለን፣ እንደ ውሻ የተለያየ ነገር እናደርጋለን። ነገር ግን ዝምታ ሙስናን መተባበር ስለሆነ እንድንተባበር፣ ሙስናን ሳይሆን ከዝምታ እንድንወጣ ለማለት ፈልጋለሁ። እንግዲህ ፈጣሪ መተባበርን ለቤተ ክርስቲያን ሰጥቷት የዓለም ብርሃንነቷ እንዲበራ ዓለምን ለማዳን ስለሆነች የተገለጸችው ቤተ ክርስቲያን ዓለምን እንድታድን ቅዱስ ፈቃዱ ይሁንልን። ሌዋውያን በቤተ መቅደስ ሲበድሉ፣ በቤተ መቅደስ ክፉ ሲያደርጉ ህዝቡ ዝም በማለቱ ጥፋቱ ለሁሉም ተረፈ። ቤተ መቅደስ ብቻዋን አይደለም የተማረከችው፣ የሌዋውያን ሀብት ብቻ አይደለም የተወሰደው። እስራኤልም ተላልፋ ለጠላት ተሰጠች። የነሱ ጥፋት ለሀገርም ሆነ የነሱ ጥፋት ለህዝብም ሆነ። ስለዚህ አያገባኝም አንልም፣ አያገባኝም ማለትም አይቻልም። ምክንያቱም የሚመጣው ጥፋት የባስልኤልና የኤልያብ ጥፋት ለአባታቸው ተርፏል። አባታቸው ዝም በማለቱ ሲያጠፉ ስላልገሰጸ፣ ሲያጠፉ ዝም ስላለ ለመሞቱ ምክንያት ሆኗል። የባስልኤልና የኤልያብ ጥፋት ለቤተ መቅደሱ ተርፏል። ቤተ መቅደሱ ተዘርፎ ታቦተ ጽዮን ተማርካለች። ስለዚህ ለቤተ መቅደስ ተርፏል። የባስልኤልና የኤልያብ ጥፋት ምናምንቴዎች ያላቸው እግዚአብሔር ለህዝብ ተርፏል። እነሱ ክፉ ሞት ሞተዋል። ስለዚህ ጥፋቱ ለሁሉም መሄዱ አይቀርም። ስለዚህ አያገባኝም ብለን ምንተወው አይደለም። እንደገና ደግሞ የራሳቸው ጉዳይ እኔ ለነሱ አልሰጥም ብለን ደግሞ ምንሸሸው ጉዳይም አይደለም። ስለዚህ ሁለቱን ሚዛናዊ ሆነን የኛ ድርሻ ምንድነው? አንዳንዱ ከዚያም በላይ ያለ እርስዎ ከጠቀሱት ውጭም እኔ ምን አገባኝ እኔስ ማንነኝና ብሎም ደግሞ የፈለጉትን ያደርጉም ብሎም ደግሞ የሚልም አለ። ያም አይደለም። ሁሉንም የሚመረምር እግዚአብሔር ነው። ወደ ቤተ ክርስቲያን የሚሄደው ለመንጻት ነው፣ ለመባረክ ነው፣ ለመቀደስ ነው እንጂ ሌላ ኃጢአት የሰው ኃጢአት ተሸክሜ ለመመለስ አይደለም። ስለዚህ እሱም ትክክል አይደለምና ሚዛናዊ ሆነ ከሁላችንም የሚጠበቅ ምክንያቱም ጥፋቱ የሁላችን ነው። ቤተ ክርስቲያን በአግባቡ ብታድግ የሚያድገው ሐዋርያዊ ተልእኮ ነው፣ የሚያድገው የካህናት ሕይወት ነው፣ የሚያድገው የቤተ ክርስቲያን ህልውና ነው። ተልእኳችን ሁሉ ነው የሚያድገው። ቤተ ክርስቲያን ችግር ቢገጥማት ሁሉም ነው የሚጎዳው። ተልእኮውም ተቋማዊ ህልውናም ምእመኗም ነው የሚጎዳው። ስለዚህ የኔ ድርሻ ምንድነው የሚለውን ሚዛናዊ ሆኖ በሚያገባን ነገር ሁሉ ድርሻችንን በመወጣት የክፋቱ ተሳታፊ ባለመሆን በተቻለ አቅም አሁን ነገሮቹ ከምንጠብቃቸውም በላይ ናቸው። ሰው ካህናቱ፣ አገልጋዮቹ ምናምን ይላል እንጂ በሰበካ ጉባኤ ውስጥ እኮ የምእመናን ተወካይ አለ። ምክትል ሊቀመንበሩ የምእመናን ተወካይ ነው፣ የደብሩ ምክትል ማለት ነው። ከዚያ ተጨማሪ በምግባረ ሰናይ በልማት እንዲያግዙ የምእመናን ተወካዮች፣ የወጣት የሰንበት ትምህርት ተወካዮች በእያንዳንዱ አጥቢያ ሰበካ ጉባኤ ውስጥ አሉ። ምን እየሰሩ ነው እነሱ? ይህንን መጠየቅ አለብን። የስተቱ ተባባሪዎች ናቸው? የምዝበራው ተባባሪዎች ናቸው? መሪዎች ናቸው ወይስ ተቃዋሚዎች ናቸው? ይሄን መጠየቅ
እዚያ ግን ድርሻ ግን ተሰጥቷል። በቤተ ክርስቲያን ሕይወት ውስጥ ምእመናን በአስተዳደሯም በተልእኮዋም ተሳታፊ እንዲሆኑ አባቶቻችን ከቀድሞው ጀምሮ የሰሩት ስርዓት በሰበካ ጉባኤ ታቅፈው አገልግሎት እንዲፈጽሙ ቤተ ክርስቲያን ስርዓት ሰርታለች። ይሄ የቤተ ክርስቲያን የሲኖዶሳዊ ስርዓቷ ነው። በዚህ ውስጥ ምን አደረገ? ባለሙያዎች ሆነን ገብተን የአካውንቲንግ፣ የኢኮኖሚክስ ወይም የቢዝነስ ባለሙያዎች ሆነን የቤተ ክርስቲያን የሂሳብ አሰራር ሂደቷ እንዲዘምን ምን አድርገናል? ምን ሰርተናል? ይሄንንም መጠየቅ አለብን። ምክንያቱም ቤተ ክርስቲያን በመሪነት ሂደት ውስጥ በምግባረ ሰናይም በልማትም በሁሉም አግዙ ብላ ሰበካ ጉባኤ ትመርጣለች ቤተ ክርስቲያን። በዚያ ውስጥ በሁሉም ነገር ውስጥ ድርሻ አለን። ሀብቷን በመቆጣጠር የካህናትን ደመወዝ በማሻሻል ተልእኮውን በማዘመን ሂደት ውስጥ ተሳትፎ እንድናደርግ ቤተ ክርስቲያን ስርዓት ሰርታለች። ስለዚህ በእነዚህ አይነት ነገሮች ውስጥ ሁሉ ማድረግ ያለብን ነገር ምንድን ነው የሚለውን ማሰብ ያስፈልገናል ማለት ነው። አንዳንድ ቦታዎች ላይ ምናልባትም ከምን አገባኝ ነገር ታልፎ የስተት ተባባሪዎች የሚቆንበት ሁኔታዎችም አለ። ለዚህ ቆም ብለን የለም ይሄ ነገር እየባሰ ከመጣ ሁላችንም ነው የሚያጠፋው፣ ተቋማችን እናታችን ቤተክርስቲያንንም ይጎዳል፣ የሐዋርያት የካህናትን ህይወትም ይጎዳል፣ የኛንም መንፈሳዊ ህይወት ሰብእናችንን ይጎዳል ብሎ በሁሉ መስክ ሚዛናዊ ሆኖ ማሰብ ተገቢ ነው እላለሁ። ሁለት ነገሮችን ይታዩኛል። የመጀመሪያው እኔ የማስቀምጠው ነገር የታማኝነት ሕክምና የሕክምና ሂደት የላትም ቤተክርስቲያን። ሁለተኛው ደግሞ ኃላፊነትን ያለ ተጠያቂነት መስጠት። እነዚህ ሁለት መሰረታዊ ነገሮች ናቸው ብዬ አምናለሁ። የታማኝነት ሕክምና ምንድነው? ምን ስላልሰራን ነው እንደዚህ ሆነው የሚለውን ለማንሳት የመጀመሪያው የአገልግሎትና የሥራ መደብ ተደበላልቋል። አገልግሎትና የሥራ መደብ ድብልቅልቅ ብሏል። በዚህ ምክንያት ስርቆቱ ላይበራከት አይችልም፣ ላይስፋፋ አይችልም። መዘባበቻ ከመሆን ልንድን አንችልም። ለምን? የሚገባው ሰው በሚገባው ቦታ አልተቀመጠም። the right person at the right place ይላሉ ፈረንጆቹ። ያው እነሱን ቃል ልጠቀም ብዬ ነው። አይደለም እንደዛ ቤተክርስቲያናችን አሁን የለም። ወደ ውስጥ ገባ ብለን ብናየው የሚገባውን ቦታ የሚገባው ሰው አላገኝ። የአገልግሎትና የሥራ ዘርፍ ወይም ደግሞ የሥራ መደቡ ድብልቅልቅ ብሏል። የመጀመሪያው ይሄ ነው። ሕክምና ይፈልጋል። ሁለተኛው አመራር ወደ ባለቤትነት ተቀይሯል። አመራር ሊደርሺፕ የምንለው እኛ በዘመናዊ አጠራሩ ወደ ምን ተቀይሯል? ወደ ባለቤትነት፣ ወደ ኦነርሺፕ ወደ ምንለው ማለት ይለያያል። ሊደርሺፕ እና ኦነርሺፕ ስለሚለያይ ነው። ምንድነው ያደረግነው? እኛ አመራሩን ወደ ራሳችን ወሰን ነው። ለምሳሌ ላንሳና የደብር አስተዳዳሪዎች እንዲያው ብናነሳቸው አንዳንድ የደብር አስተዳዳሪ መታዘብ ስለምችል ነው፣ ስለምዞር ብዙ አገልግሎት ላይ ስለማይ ነው። አንድ የደብር አስተዳዳሪ ቤተክርስቲያኗ የግሉ ነው የምትመስለው፣ የሕዝብ አትመስለው፣ ወይም የክርስቶስ አትመስለው። አዛዥ ወይም ደግሞ መሪ ሆኖ ስለተቀመጠ የኔ ናት ብሎ ያስባል። አገልግሎት ሊያገለግል የሄደን ግለሰብ ይከለክላል፣ እስከ መከልከል ይደርሳል። ይሄ በጣም ከፍተኛ የሆነ ውድቀታችን ሊታከም የሚገባው መሪዎቻችን ሊሰለጥኑ የሚገባቸው ሊረዱ የሚገባቸው ነገር ይሄ ነው። አመራርን ወደ ባለቤትነት ወስደናል፣ ወደ ራሳችን ማለት ይሄ አንዱ ሕክምና። ሌላኛው ዝምታ እርማትን ውጧል። ዝምታ እርማት ማስተካከያን ውጦታል። ብዙ ሰው ዝምተኛ ሆኗል። ህዝቡ እያየ እንዳላየ ሆኗል። ውስጡ እየበገነ ውስጡ እየጨሰ ጨጓራው እስከ ህመም የደረሱ ምዕመናን እኮ አሉ። በቤተክርስቲያን ምክንያት በቤተክርስቲያን አስተዳደር ችግር ምክንያት ዝምታን መርጠው ነገር ግን በውስጣቸው የታመሙ ሰዎች አሉ። ስለዚህ ዝምታን እርማትን ዝምታ አውጦታል። ማስተካከልን ማለት ነው።
ይሄ ሌላኛው ችግር ነው። ሌላው ከመንፈሳዊነት ይልቅ የተቋማት ግንባታ ይፈጥናል። መንፈሳዊነትን ሳይሆን እየገነባን ያለ ነው ተቋማትን፣ ህንፃዎችን፣ በቤተ ክርስቲያን ዙሪያ የሚኮለኮሉ ሱቆችን ቤትየስ ቤተ ጸሎት ሰመይ ያለው አይደለም። በምኩራብ አሁን እናነሳዋለን። በአብይ ጾም ትልቁ ያስጠነቀቀው ጅራፍ አንስቶ የገረፈበት ትልቁ ምክንያት ምን ሆኖ ነው? ምን አድርገን ነው? መንፈሳዊነት ሳይሆን ተቋማት ግንባታ ላይ ነው የተወጠር ነው። በዚህ ምክንያት ይሄ የሚታከም ነው። ምክንያቱም ቤተክርስቲያን ገቢ ያስፈልጋታል። ገቢዋ ግን የገቢ ተቋማቷ ግን ከአገልግሎቱ ከመንፈሳዊ አገልግሎቱ ፈቀቅ ማለት አለባቸው እንጂ ገቢ አታገኝ አይደለም። ይሄ ነገር በጣም ትልቁ ስብራታችን ነው። መጠገን ያለበት መታከም ያለበት ሕክምና የሚያስፈልገው ሰሚ ካለ ማለት ነው። ሌላኛው የስህተት ስራዎች ስለሚበረታቱ የስህተት ስራዎች ወንበር ተሰጥቷቸዋል። አሁን አንድ ነገር ብናነሳ የሐሰት ሪፖርት ይቀርባል። ዓመታዊ ሪፖርት ሲቀርብ የታቀደ ሪፖርት ሲቀርብ ያው በዘመናዊ ትምህርትም ስላለንበት ሪፖርት የሚቀርበው እቅድ ከታቀደ በኋላ ከእቅዱ ጋር ተነጻጽሮ ነው አፈጻጸም የሚቀርበው። የቤተ ክርስቲያናችን ሪፖርት እቅድ የሌለው ሪፖርት ነው። መሪ እቅዱ ይተገበር እያለን የምንጮኸው ለዚህ ነው። መሪ እቅዱ እቅድን ያመጣል። ዝርዝር እቅዶች ታቀደው ከዛ አንፃር ምን ተሰራ ነው። ይህንን ካላደረግን ዋጋ የለውም ማለት ነው። ስለዚህ የሐሰት ሪፖርት ስለዚህ ከእቅዱ አንፃር ነው እኮ መገምገም ያለበት። ስለዚህ የሐሰት ሪፖርት ተቀባይነት አግኝቷል ማለት ነው። ስለዚህ ሐሰት ምን ሆኗል ማለት ነው። አሁን የሐሰት ስራዎች እየተበረታቱ ነው ማለት ነው። እንከኑ ሲነገር ራሱ የሚሰማ የለም። ስለዚህ የሐሰት ነግሶ ነው ያለው ማለት ነው። ይሄ ትልቁ የታማኝነት ሕክምና የሚያስፈልገው ነው። ታማኝነትን ለማምጣት ነው አሁን የምዘረዝራቸው እነዚህ የመጀመሪያውን ምክንያት የታማኝነት ሕክምና ያስፈልጋል ነው። ይሄን ስላልሰራን ነው ጥያቄው አይደለም። በጣም ጥሩ። ሌላው ፍርሃት እውነታን ስለተቋቋመው ነው። ምን ማለት ነው? ይሄ ፍርሃት እውነታን ተቋቋመ ማለት እውነት በዛ በኩል አለ። ሰው ደግሞ ተጨንቆ የማይገባው ቦታ ላይ ተቀምጦ ደግሞ ፍርሃት አለ። ያ እውነታውን ሸፍኖታል። ይሄንን ላለመልቀቅ ግብግብ ላይ ነው ያለችው አሁን ቤተክርስቲያኑ። እውነታው ሌላ ጋር ነው ያለው። ሐሰት ደግሞ ፍርሃት ደግሞ እዛ ጋር አለ። ነገ መዋረድ አለ፣ መሞት አለ፣ ቤተሰቦች አሉን። ስለዚህ ፍርሃት ምንን ውጦታል? እውነታን ውጦታል ማለት ነው። ይሄ መታከም አለበት ለማለት ፈልጌ ነው። ይሄ ነው። ወደ ሁለተኛው ልሂድ። ከዛ በፊት አንድነት የመጨረሻው ማለት ነው። የአንደኛው ዝርዝር ላይ አንድነት ወይም ደግሞ ህብረት ዝምታ ነው ተብሎ ታምኗል አሁን በቤተክርስቲያን። ይሄን በደንብ ተመልካቾች ሊያዩልኝ የምፈልገው ነገር ነው። በጣም ልገልጽ እንደው በአብራራው ደስ ይለኝ ነበረ፣ ግን ጊዜ ስለሌለ ነው። አንድነታችን ወይም ህብረታችን ቤተክርስቲያን አሁን ህብረት አንድነት የሚባለው ዝምታ እንደሆነ አምነናል። አንድነት ግን ዝምታ አይደለም። ህብረት ግን ዝምታ አይደለም። ምዕመኑም ይሁን ካህናት መናገር ያለባቸውን ተናግረው አንድ ምን ሆኖ በዛ ነው እንጂ በዝምታ አይደለም ማለት ነው። ይሄንን ሕክምና ስለሚያስፈልገው መታከም ስላለበት ነው ማነሳው። ወደ ሁለተኛው ልሂድና ኃላፊነት ያለ ተጠያቂነት መስጠት የሚለውን አንድ ነገር ብቻ ነው ማነሳው። ያው ስለምታዘው ውስጥም ስላለሁኝ ነው ይሄን ማነሳውና ኃላፊነት ያለ ተጠያቂነት መስጠት ምን ያደርጋል ካልን ቤተክርስቲያን ግለሰቦች ሲያጠፉ ምንድነው የምታደርገው? ከመቅጣት ይልቅ መዋቅሯን ነው የምትኮንነው። ያጠፉ ግለሰቦች ናቸው፣ ግን በጥቅሉ የሚወቀሰው መዋቅሩ ነው። መዋቅሯ እንዲህ ብሎ አስተዳደሩ እንዲህ ብሎ ነው የሚባለው፣ ግን ያጠፋ እኮ ግለሰብ ነው። ስለዚህ ምንድነው የሆነው? ቤተክርስቲያን ግለሰብ ሲያጠፋ እንደ መቅጣት ቀኖና እንደ መስጠት አሰራሩን ትነቅፋለች፣ ግለሰቡን ትሸፍናለች። ግለሰብ ይሸፈናል፣ አሰራር ይወቀሳል። በዚህ ይጠናቀቃል ማለት ነው ስህተቱ። ሙስና ተሰርቶ ክህነት ፈርሶ ክህነት ማፍረስ እኮ ራሱ አንድ ሙስና ነው። ትልቁ ሙስና እሱ ነው። ገንዘብ ምንም ችግር የለም። የገንዘብ ስርቆት ተራ ነገር ነው።
ክህነት ፈርሶ ቤተ መቅደስ የሚገቡት ሰዎች እየታወቁ እየታዩ አይቀጡም። ምኑ ነው የሚኮነነው? መዋቅሩ። ይሄ ነገር መስተካከል አለበት። ሕክምና ይፈልጋል ነው። ቅዱስ ባስልዮስ የተናገረውን አባታችን በረከቱ ይደርብንና እንዲሁ አባቶቻችን ነገር ይገርመኛል። ሰውነታችንን የሚያነጸው እሱ ነው። የበቁ አባቶች ስለሆኑ እነ ቅዱስ ባስልዮስ እነ ቅዱስ ዮሐንስ አፈወርቅ ብቃት ደረጃ ላይ ስለደረሱ በደንብ ያውቁናል ስለሚረዱ ለኛ ይጠቅመን ዘንድ ነው የተናገሩት። እንደው እነሱን ለማወደስ አይደለም የምናቀርበው፣ እኛ ልንማርበት ነው በአብዛኛው። ምን አለ ቅዱስ ባስልዮስ? አንተ በሰረከው ገንዘብ አለ አንተ በሰረከው ሀብት የድሃውን ድርሻ ነጥቀሃል። አንተ በሰረከው ሀብት የድሃውን ድርሻ ነጥቀሃል አለና ባባከንከው ቅዱስ ገንዘብ አለ ድምፅ አልባ አመፅ አድርገሃል። ባባከንከው ቅዱስ ገንዘብ፣ ምክንያቱም የሙዳየ ምጽዋት እኮ ነው። የሙዳየ ምጽዋት ገንዘብ ነው የተሰረቀው። ስለዚህ ያን ሰረክ ማለት አለ ባባከንከው ቅዱስ ገንዘብ ድምፅ አልባ አመፅ አድርገሃል። በማን ላይ? በእግዚአብሔር ላይ። በእግዚአብሔር ላይ አምፀሃል እያለ። ስለዚህ በጣም ልንጠነቀቅ ይገባል ነውና ይሄ ሕክምና የሚያስፈልገው ነው ለማለት ነውና የቤተ ክርስቲያን እይታዎች በአጠቃላይ የቤተ ክርስቲያን እይታዎች በመላላታቸው ምክንያት እነዚህ ምክንያቶች ካልታከሙ አሁንም ችግሩ ይቀጥላል።